ከሀይሚ ጋር ሁሉ ማውጣት አሁን ግን ለቀሽን ትይጂ የምርሽን ግን ትይጂ ነው ወላሂ እንዴ መቼም አልቀርት አይደል ለማንኛውም ግን እኔ ግን እንዴት ነው ራስን ጠብቅ እንዴት ጓደኞቼንም ጠብቅ ሁሉንም ነገር ጠብቅ ለምን የምትሄጂበትን አንደኛን ሰጥሽሽ አትቀሪም ይምን ሌላኛው ሐሳብ ነው በገንዘብ ጉዳይ የምሄድ የምቀር ይመስላል አይ ሌላኛው የተሻለ ሐሳብ ነው እኔም ልሂድ እንዴ ካንቺ ይሻላል አምን ችግር አለው አብረን ብንሄድ አይወስዱኝም አውሮፕላን ውስጥ ገብቼ አሮድኝ አስገቡኝም ወደ ውስጥ ከሀይሚ ጋር ሁሉ ማውጣት ነው አሰላሙ አለይኩም እንዴት ናችሁ? ደህና የተከበራችሁ የኛ ቤተሰቦች እኔም ደህና ነኝ። እንዴት ናችሁ? የኛ ቤተሰቦች ደህና ናችሁ? አለን አልሐምዱሊላህ። ዛሬ በጣም ደስ ብሎኛል። ወደ ቀጥታ ስገባ የመጣሁበት ጉዳይ በቃ ደስታዬን ላካፍላችሁ ነው የመጣሁት። በጣም ደስ ብሎኛል። የሆነ ፊቴ ግን ልክ አይደለማ ማለቴ የሆነ ሁለት አይነት ስሜት ውስጥ ምናምን ነገር የሆነ የንዴትና የደስታ እንደዛ ነገር ብቻ ለማንኛውም በጣም ደስ ብሎኛል። በጣም ብዙ ነገር አድርጌያለሁ ትላንት በጣም ብዙ ማለት ይሄንን ለማድረግ በጣም ብዙ ነገር አድርጌያለሁና አንዳንዴ የራሳችሁን ደስታ ለሆነ ነገር ብላችሁ ታቆያላችሁ ወይ ደግሞ በቃ መስዋዕትነት ትከፍላላችሁ። እንደዛ አይነት ነገር ነው የተፈጠረው። ምክንያቱም እኔም ብሆን እንደዛ እንዲኮንልኝ ነው የምፈልገው። እኔ እንዴት ብዬ ላስረዳችሁ ማለት በቃ ለምትወዱት ሰው መስዋዕትነት መክፈል ግድ ነው። እሺ ብቻ በጣም ደስ ብሎኛል። እየተፈጠረ ያለው ነገር በጣም ቢያስጠላም ግን ደግሞ እኔ አሁን የምሄድበት ሰዓት አይደለም። መጀመሪያ በጣም ብዙ ሞክሬያለሁ እናቴ ላለማስከፋት በጣም ብዙ ነገር አድርጌያለሁና አሰንን አስደብሬያለሁ። ሁላችሁም ደስ አላላችሁም ነበረ ግን በቃ እናቴን ብዬ ነበረ። ግን አሁን ሁሉንም እያስከፋው ነው ምን ብያለሁ ምናምን እናቴን ቢደብራትም ነገርኳት ቪዲዮ ላኩላት ምናምንና እኔ እንደዚህ የምታቀልልኝ አልመሰለኝም ነበር። እንደዚህ እስክትሆኚ ድረስ ለምን አልተናገርሽም? እኔ ያው ላለማስከፋት ነው። በጣም ብዙ ቤተሰቦች ብላችሁኛል። መጀመሪያው ነው እናትሽን ንገሪያት፣ እናትሽ እንደዚህ በያት ምናምን ብላችሁኝ ነበረ። እሷን ላለማስከፋት ነበር እኔ ዝም ያልኩት። ምክንያቱም በቃ ከረጅም ጊዜ በኋላ ልንገናኝ ነበረ። እሱን ስላሰብኩኝ አልተናገርኩም ማለት ምንም አላልኳትም። ይሄ ነገር አለ ምናምን መቼም ልቀር ነው አላትም። ግን ያው ፍላይቴ ዛሬ ነው። ደስ በሚል ሁኔታ አልሄድም። ወላሂ በጣም ደስ ብሎኛል። በቃ ምንም ማድረግ አልችልም። ግን እናቴ የተናገረችኝ ንግግር እኔ የሚወሰንኩት ውሳኔ በጣም ነው ደስ የሚለው። ምክንያቱም እዚህ ያሉት ጓደኞች አይከፉም። በተለይ ደግሞ አሁን ያለውበት ሰዓት የሚሄድበት ሰዓት አይደለም። በጣም ብዙ ሰው በጣም ደብሯችሁ ነበር አይኗ ቃለው። እኔም ደብሮኝ ነበር ምን ማድረግ እንዳለብኝ ግራ ገብቶኝ ስለነበር ነው እንጂ ለማንኛውም ከእናቴ ጋር አውርተን ችግር የለውም ወይ አንቺ ትመጫለሽ ወይ እኔ ቀድሜሽ እመጣለሁ ምናምን ብላ በረራውን ሰርዘናል። ብቻ በጣም ደስ ብሎኛል ወላሂ። ሀሰንም አይደብረውም። ሃይምንም ብቻዋን ትቻት አልሄድም። ነገራቶች እስኪፈቱ ድረስ እኔ አብሬያት አለኝ። ምክንያቱም እኔ ከሄድኩኝ ሌላ ሰው የለም። በቃ ማለት ያው የሴት ጓደኛ ግድ ያስፈልጋል። ምንም ሆነ ምንም ምን እንደምላችሁ አላውቅም። ማለት እየተፈጠረ ያለ ነገር በጣም ነው የሚያስጠላው። ግዴታ የሆነ ሰው የሆነ ነገር ማድረግ አለበት። ስለዚህ እኔም ሄጄ ብቻዋን ሆና ምናምን ነገር በጣም ብዙ ነገር ነው የሚፈጠረው። እኔ ያውላችሁ ትናንት በጣም ብዙ ብዬ ተናግሬያለሁኝ። ይሄንን ጓደኝነት ይሄንን አንድነት ለመፍጠር እኛ ብዙ ነገር ሆነናል። ማለት ብዙ ነገር አሳልፈናል። በጣም ተላምደናል።
ምናምን በጣም በጣም ብዙ ማለት ነው። እና እንዲህ በቀላሉ ማንም ሊያፈርሰው የሚችል ነገር አይደለም። በቃ እኔ መስዋዕትነት አድርጌ ቀርቻለሁ አይደለ? እስካለው ድረስ እኔ ወላሂ ምዬ ነው የምነግራችሁ። መቼም ይሁን መቼም እነሱ አይለያዩም። በቃ አይለያዩም። በእኔ ተማመኑ። ምክንያቱም ይሄን ሁሉ ነገር የለፋንለት ነገር ማንም ሊያበላሽ አይችልም። በቃ ጊዜ ነው አይደለም የሚፈጀው። ምንም ሆነ ምን እኔ አሁን ብቻ ነገራት ሙሉ ይስተካከላሉ። እንዲስተካከልም እኔ ያለውኝ እኔ ራሱ ቢከብደኝ ሌላ ሰው አለ እና አታስቡ። ወይዚ ሀሰን እንደሚሄድ ነው የሚያውቀው። 6 ሰዓት ነው በረራዬ ምናምን። አሁን ከጠዋቱ 3 ሰዓት ነው። 4 ሰዓት አካባቢ ና እንወጣለን ምናምን ነገር ነው እና ያልኩት አልነገርኩትም። በእርግጠኝነት ደስ ይለዋል ይሄንን ሲያውቅ። አሁን ደግሞ ሊሸኘኝ እንደሚመጣ ነው የሚያውቀውና ሙድ ልይዝበት ቦርሳ ያለች ትንሽ ቦርሳ እዛች ካለች ሀሰን ነው የማያውቀው። ሀይሚ ሲጀመር ልሸኘኝ ልትመጣ ነበር ምናምን ነገርኳት ጠዋት። በጣም ነው ደስ ያላት። ትቼሽ አልሄድም ምን ያለውኝ እዚህ ምናምን ነገር ስላት ወላሂ በጣም ነው ደስ ያላት። ብሩክ ወንድሜ ራሱ እሱም ሊመጣ ነበረ ነግሬዋለሁ። ሀይሚንም እሱንም ነግሬያቸዋለሁ። ምክንያቱም ሳነግራቸው ቢሄድ በጣም ነው የሚደብራቸው። ሲጀመር ካልሸኙኝ እነሱም ወሻ አይሉም እና ብቻ ደስ ብሎኛል። የሆነ ስሜታችሁን መግለጽ እስኪያቅታችሁ ከብዳችሁ ያውቃል እንደዛ ነገር። ብቻ አልሐምዱሊላህ በጣም ደስ ይላል። ያለው ነገር ተስተካክሎ እንደመጀመሪያው እንደምንሆን ተስፋ አድርጋለሁ። ጀመር እንሆናለን። ያው ሰው እስከሆናችሁ ድረስ መጥፎ ነገር ምናምን መጥፎ የሚፈጠር ምናምን አይጠፋም። እሱ ደግሞ ይስተካከላል። ባለመሄዴ ደስ ብሎኛል። ምክንያቱም እሷንም ትቻት ነገራትም ተበላሽቶ ምናምን ነገር የኔን ብቻ ደስታ አስቀድሜ ከሚሆን ብዬ እናቴን ማስከፋት እየመሰለኝም አናገርኳት። ደስ የሚለው ነገር ደግሞ እስካሁን ለምን አልነገርሽኝም ቪዲዮ አየች ምናምን እና እኔ እመጣለሁኝ ወይ አንቺ ትመጫለሽ አለችኝ። ብቻ በጣም ደስ ብሎኛል። በጣም ሀይሚን በጣም ነው ደስ ያላት። ያው ይገባቸዋል የኛም የሷም የኛንም ስሜት በዚህ ሰዓት ያለው ነገር እና ደግሞ እንዳጋጣሚ ሆኖ እኔ ሄጄ ምናምን ነገር ይሄን ሁሉ ነገር እኔ እንጃ አልችልም ነበረ። ብቻ አልሐምዱሊላህ በጣም ደስ ይላል። ማሂ አትጂ ስትለኝ የነበራችሁ አለኝሽ ወላሂ ደስ እንደሚላችሁ አገምታለሁ ማለት አስባለሁ። ብቻ ለማንኛውም ሀሰን እንጠብቀው የሆነ እንትን አለኝ ነገር። ለማንኛውም ሀሰን እንጠብቀው። በጣም ነው የምወዳችሁ። ቤተሰቦች ቆይ አይደለም ደውልለት ስልክ ከማስጠብቃችሁ ደውልለት የት እንደደረሰ። ሄሎ አሎ ሀሰን ወይ ቆየክ እኮ። ሰዓት ገና ነው ብዬ እኮ ነው። አረ ይረፍዳል። እዛ እስክንደርስ መንገድ ይዘጋጋል ምናምን እኮ 6 ሰዓት አበረረው እንዴ። ከዛ ቀድሜ እኮ መግባት አለብኝ።
ኧረ ሰዓት ገና ነው ብዬ ነው ግን መጣሁ። ምንም መጣሁ አልቆየም። እሺ ቶሎ በይ። ደብሮሽ አይደለም አመቺ? አዎ ኧረ ቆየክብኝ በጣም ካልኩ ሰዓት ጀምሮ። ማን አለ? አኗር አለ ወይስ እሚ ያለች? እና እየጠበቅኩ ነው እነግርሃለሁ። ከመጣ በኋላ ሁሉም አሉ። እሺ መጣሁ። እሺ ስለማያውቅ አሉ ወይ እና ይሄም ያሉ ወይ የሆነ እንቁልጥ እያልኩኝ ነው የሚመስለው። ወይዬ ክፍት ነው ክፍት ነው እየበለው። ሄይ ሰላም አለይኩም። ወአለይኩም ሰላም። ጭፈራውን እንደምጨፈረው አረ ኑር ማዚካ ፎቶ ጫፍ ላይ ሲኖር ታትረግጥም ችግር የለውም። ይሄ እንዴት ነሽ? እንዴት ነህ? ቦርሳሽን አዘጋጅተሽ የጠበቅሽ ነው? አዎ ቦርሳዬን አዘጋጅቼ እየጠበቅኩ ገመዷ ተፈታችብኝ። እንዴት ነህ? ደህና ነሽ? ቆየክ እኮ በጣም እንደምወድ ስለምታውቂ ነው ያዘጋጀሽው። በጣም አይደለም እኔ ሁሌ ወይራ ነች። ወይራ ነው የማጨሰው። የሚወድ ሰው አለ? ኧረ ቢስሚላህ ተው። እንዴት ነሽ? በእናትሽ ደህና ነኝ። ደህና ነሽ? አልሐምዱሊላህ። ሰዓት ገና እኮ ነው። አስጨነቅሽኝ። ገና ነው ሰዓት እና መውጣት አለብን እኮ ቶሎ። ምንድነው ለ6 ሰዓት በረራ በ3 ሰዓት ላይ ካልሄድ የምትይኝ? ከዛ ቁጭ ብለን ሰዓት እንጠብቅ። ያው 3:40 ሆነ እኮ። ሃይሚን ታለች ደግሞ አለች። አረሽ አሁን ወጣ ነው የሆነ ነገር ልታመጣ ትመጣለች። የሆነ ነገር ልታመጣ ወጣ ነው። በዚህ ካሜራ አለ። ቤተሰቦቻችንን እየተሰናበትኳቸው ነው። ሰላም አለይኩም ቤተሰቦች፣ እንዴት ናችሁ? እኛ አለን አልሐምዱሊላህ። እኔ ያለው ማለት እኛ ብዬ ደግሞ ሁሉንም ወከልኩኝ። ሁላችንም አለን። እኔ ምን አገባኝ? ራሴን ልወክልና እኔ እንዴት አገባህም? የበለለም ደግሞ አራሽ እኔ ይዘቅ እና ደስ ያለ ነው የምትመስለው። ምን ተባልሽ? ደስ ብሏላ። ሀገሩ ልትሰፋክ ነው። ምድር ተፋጭ። እዚህ ነው የምታስቢው? እኔ አንቺ ስለምትሄጂ ደስ ይለኛል። እና ምን እንዳልሰው ደስ ያለ ትመስላለህ ዝም ብዬ ሳስብ። አረ እና እኔ ያልቅሽ ላስለቀስሽ ነው ፈልይ? ዝም ብዬ ነው። እንደዛ ነው የሚመስለው። አኗርስ ይመጣል ወይንስ አንቺ ለመሸኘት አስችላችሁ ነው? እኔ ይመጣሉ። የሆነ ነገር እንትን ሊሉ ሄዶ ነው። ካልተጂ ነው። አንዳንዴ ወሬ ራሱ ይጠፋላ። ፓስፖርት ምናምን ይዘሻል? አዎ ቦርሳ ውስጥ ናቸው። ሁሉም ቦርሳ ውስጥ። ፓስፖርቴን በዚህ እስከዛሬ ድረስ ያለበት ቦታ ብታውቅ ኖሮ ሳስበው የሆነ ምጥልብ ምናምን ይመስለኛል። ስንት ብር ፈጀሽ? ሰጠኝ ነው። አረ የምትሄጂው ስንት ብር ጨርሰሽ ነው? ሰዓት ገና ነው ደግሞ።
ከሰጠኝ ሁሉንም ነገር አለ። የምትሄጂበትን ነው? አዎ። ለምን የምትሄጂበትን አንደኛ እንሰጥሽሽ አትቀሪም? ይሄም ሌላኛው ሀሳብ ነው። በገንዘብ ጉዳይ የምሄድ የምቀር ይመስላል። አይ ሌላኛው የተሻለ ሀሳብ ብዬሽ ነው። እኔም ልሂድ እንደ ቀንችልም ይሻላል። ምን ችግር አለው? አብረን ብንሄድ አይወስዱኝም? አውሮፕላን ውስጥ ገብቼ አልወርድም። አስገቡኝም ወደ ውስጥ። እኔ እንጃ ነው ያለቀ። ምን ችግር አለው? ገብቼ አልወርድም ምናምን እላለሁ። ትችላለህ ማለት እንደ ፍላጎት ነው። አሁን ግን ለቀሽ ልትሄጂ ነው? የምርሽን ግን ልትሄጂ ነው? ወላሂ እንዴ መቼም አልቀር ታዲያ። ለማንኛውም ግን እኔ ግን እንዴት ነው ራስን ጠብቅ፣ ጓደኞቼንም ጠብቅ፣ ሁሉንም ነገር ጠብቅ። እኔ እንዴት ነው ሙሉ ሁሉንም ነገር ጠብቅ? እስኪ አላህ ያውቃል። ልትነግረኝ የምትፈልገው ነገር አለ? ምን ነገር ይሻለው? እስኪ ማውራት የምትፈልገው ነገር ካለ አሁን እንዲህ የማውራበት ጊዜው አይደለም። በእርግጥ ግን ያው እሳት ውስጥ ከሽ ነው የምትሄጂው። ለብሼ ልዞር ነው የምችለው እንጂ በይዜ ሁሉም ነገር ለሄር ነው። የሆነ ነገር የሚሆነው በምክንያት ነው አይደለም? በነገራችን ላይ ምን አለ መሰለሽ፣ አንዳንዴ ለብሰሽ ወተሽ አምሮብሽ ማለት ነው አምሮብሽ ወተሽ ደህና ምግብ ልትበይ ትችያለሽ። በቃ ደህና መዝናኛ ያለበት ቦታ ልትሄጂ ትችያለሽ። ውስጥሽ ግን ሰላም ካልሆነ የፈለገ ነገር ቢኖር አትዝናኝም፣ ሰላም አታገኝም። እና እኔም አሁን አንቺ የምትሄጂ ከሆነ እውነቱን ነው የምነግርሽ፣ አንቺ የለሽም እንዳለ ዙሪያ ላይ ያሉ ሰዎች ሰላም አይደሉም ምናምን እና እኔ እንጃ ደብርቱ የምችለው አይመስለኝም። በጣም ነው የሚደብረኝ፣ በጣም ነው የሚከብደኝ። እና እንዲህ ስልሽ ደግሞ አልቅሽ ያሉ እኔ እንድታለቅሽ አይደለም ግን ያው ውስጥህን የተሰማህን ንገረኝ ሳላልሽኛ ነው። ውስጤ ነጭ በነጭ ለብሶ ውስጡ ጥቁር የሆነ ሰው አለ። ልክ እንደዚህ አይነት ስሜት ነው የሚሰማኝ። አሁን ብቸኝነቱ ደግሞ በጣም ይጨምራል። ምክንያቱም ብቻዬን ነው የምቀረው። ጓደኞቼ በእርግጥ አሉ ግን የሉም ማለት ይቻላል። እንዴት ደገስ ምን ላምጣልህ? እሺ ምን መያዘው ማለት ችግር አለው እንዴ? አይ እኔ ደግሞ ድጋሚ አውራ የምትመስሉኝ ከዚህ በላይ ካወራው አለቅሳለሁ። አምባሻ ይቅር ግን ለቤቱ ይሄ ለቤት የሚባል ነገር አለ። ባቅላባ አለ። በጣም ነው ደስ የሚለኝ በይዘውት በቆሎ ባቅላባ ምንድን ነው ደግሞ ባቅላባ? ይሄ ማር ያለው ነገር ነው እና እኔ በልቼ የማላውቀው ነገር ከሆነ ብታመም ይችላል ይችላል። ኧረ እኔ አልደበረኝም። ትንሽ የቀረች ነው። ባቅላዋን በልተህ አውቃለሁ እኮ ማር ያለው አላልኩሽም? በጣም ጣፋጭ ነው። ደስ ይላል። እሺ አሁን ግን እናውራ። ቆይ እና ከቤተሰቦቼ ጋር እያወራሁ ነበረ። ከባድ ነው ማለት መጀመሪያ በነበርኩበት ሁኔታ ራሱ ከብዶ የነበረው ማለት መላመድ ከባድ ነው ምናምን። አሁን ባለንበት ደግሞ ጭራሽ በጣም ከባድ ነው። ስለዚህ ምናልባት እኔ መኖሬ ነገራቶችን ላይቀይር ይችላል፣ ግን ደግሞ ለአንድ ሰው አስፈልገዋለሁ። ግልጽ ነው ምን እያልኩኝ እንደሆነና
እኔ ከእናቴ ጋር አውርቻለሁ። እናቴን አውርቻታለሁ እና ወላሂ እንደጠበቅኩት አይነት መልስ አይደለም የሰጠችኝ። በጣም ደስ የሚል መልስ ነው የሰጠችኝ እና እሷ ጋር ለመሄድ ያስከፋኛል፣ ግን ደግሞ በዚህ ሰዓት ልኖርለት ማስፈልገው ሰው አለ። ላንተም፣ ለሀይሚም፣ ለብሩኪም፣ ለሁሉም ሰው ሰላም ግዴታ መኖር አለብኝ ማለት ቢያንስ እንኳን ማገዝ አለብኝ ሰላም እንዲሆን። በዚህ ሁኔታ ሁሉንም ሰው ትቼ መሄድ ማለት ነገሩ እንትን ማለት ነው የሚሆንብኝ እኮ አልገባኝም። ስለዚህ ያው አልሄድም ማለት አልሄድም። አሁን የምርሽ ነው? ወላሂ አልሄድም። አይ ስልሽ አሁን እናትሽን አስገድደሻት ምናምን አይደለም አይደለም። በቃ አልሄድም። አሁን ከሀይሚ ጋር ሁሉ ማውጣት በጣም የኔ መሄድም በጣም ብዙ ሰዓት አስቦት ነበርና ደስ ብሎኛል። ስልሽ ማመን ከበደኝ ወላሂ። እኔ ራሱ ብዙ ነገር ለማድረግ ሞክሬያለሁ እናቴ ላለማስከፋት ምናምን እኮ እኔ አሁን እና እኔ እንዴት የተጨነኩበት ነገር እናቴ አቅልላ ነው ያየችው እኮ። በቃ እኔ እመጣለሁ ወይ ደግሞ አንቺ ትመጫለሽ በቅርቡ አለች። አስገድደሻት ምናምን አይደለም አይደለም ወላሂ አይደለም። እና ከሀይሚ ጋር በጣም ነው ደስ ያላት። ለምን አትሄጂም ምናምን ብዬ ወይም ጮቤውን እንደረገጠ ሰው እንደማልዘል ታውቂያለሽ። ድንገት አሁን አስገድደሽ ወይ ተገደሽ ከሆነ እኔ በጣም ብዙ አመት ነው እናትሽን ካየሻት ምናምንና እኔ እንድታያት ነበር የምፈልገው። ግን የምርሽን ነው? እሷ ናት ያለችሽ? ወላሂ እመጣለሁ አለችሽ? ወይኔ እመጣለሁ አንቺ ትመጫለሽ አለች። እኔማ እቅዴ በጣም ማታ ተጨንቄ ስለነበረ ፍላይቴ ማራዘም ነበር የፈለኩት። ግን እንደዛ ከምታደርጊ ወይኔ እመጣለሁ አንቺ ትመጫለሽ። ለኔ ግን ደስ ነው ያለኝ። ተሰለለ ብቻውን አይሆንም ማለት ነው። ተሰለለ የምርሽን ነው አይደል? ሙዲያሽብኝ አይደለም። እኔማ ድራማ ልሰራብህ ነበር። በቃ አዛል አደረግህ ላናድድ ነበር እኮ። አሁን አትሄጂም? ቦርሳዬን እዚህ ጋር ምናምን ያምጣው ለምን ታውቃለህ? ኖ ምናምን ቀልቀውጠው እና አልቻልኩም። አሳዘንከኝ። አሁን ወደ እኔ ነኝና ልትሄጂ አይደለም የምርሽን ነው አይደለም? ወላሂ ቤተሰብ ልትሄድ አይደለም። እቺ ሀይሚን ትነግራለች ብዬ አስቤ ነበር። የታለች ሀይሚ? የለች። ምንድን ነው ያልነገረችኝ? የምርሽ ነው ግን ልትሄጂ አይደለም? በልተን ሄደች። በቃ ልትሄጂ አይደለም? አዎ እኔ አላመንከኝም። ልጅ ነገር እንዴ ልጁ እንደዚህ ነው የሚይዘው። ተመልበል አትሄጂም ማለት እኮ አትሄጂም እኮ ምን ጨመርክ? እሺ ና እሺ በድና አውራኝ። አትሄጂም ማለት ገደላ ነው ወይስ ለዛ ነው? ይጨንቃል በጣም ግን ቤተሰቦቼ ወላሂ በጣም ደስ ብሎኛል። አለሁኝ። እሺ አልሄድኩም።
ለአንተም አለሁ ለእህቴም አለሁ ለሁሉም ሳለሁ እኔ ልሄድ ነው። እሺ የት? ሌላ ቦታ። የት? የሆነ ቦታ ልሄድ ነው። የት? የሆነ ቦታ። በቃ ማንን? እመጣለሁ። እሺ ማንን ነው እመጣለሁ ነው ያልከው? እመጣለሁ ግን እንደዚህ ቀጠቅጣለሁ ማለት እኮ ነው። የት ነህ? እመጣለሁ። እዚህ ጠብቀኝ። እሺ አትሄጂም ማለት ፓስፖርቱን አምጪ። እኔ ጋር ይቀመጥ እስከዛ ድረስ። አላመነኝም ይሄ ልጅ። በቃቸው አኗር ጋር ደውልለት። እሺ ይዘውና አከል አልሐምዱሊላህ በጣም ደስ ይላል። በጣም እና አሁን የቻልኩትን ማድረግ እችላለሁ ማለት ጫንቆኝ ምናምን አይደለም እና እህቴን አግዛለሁ፣ ሁሉንም ሰው አግዛለሁ። ለራሴ ራሱ ሰላም ይሰማኛል። ለማንኛውም አለኝ ቤተሰቦች፣ እሺ በጣም ነው የምወዳችሁ። ሰምቻችኋለሁ። አትጂ ስትሉኝ ነበረ፣ ማሂ አትጂ ስትሉኝ ነበረ እና ሁሉንም ሰምቻለሁኝ። እኔ ብያለሁ ማድረግ የምችለውን ነገር ሙሉ አድርጋለሁ ብያለሁ እና አድርጌያለሁ። ብቻ አልሐምዱሊላህ አለው። አታስቡ። ወዳችኋለሁ።